ካሜራውን ይዘዲና ና ምንድነው እየሰራህ? ምንድነው የምታረገው? ልጅ እንደመጣ ምን እያረክ ነው? ምን ሆነ ነው? ምን እያረክ ነው? እያናገርኩ ነው መልስልኝ። ዛሬ ወንድ ወጣሽ ሰማኛል። ወንድነቴ አይደለም የምትነግረኝ። እሺ አንተ እባክህ እንዳትነካኝ። እንዳትነካኝ። ወደ እኔ ጠጋቤ ጠጋቤ እያልኩሽ ነው አይደል? ምን ሆነልሽ? ቆይ ልጅቷ አንቺ አትጨማለቂ። እኔ እንደዛ አልወድም። ዛሬ መጨረሻሽ ነው። ህይወትሽ ነው የማጠፋው። እሺ እንዴት ነው? እየተመቸሽ ነው ግን አንቺ? እቺ ልጅ ግን አካሏም ጎሎ እየተደፈረችም ስትኖር ግን አይምሮዋንም ስጋዋንም ሁሉ ነገሯን ገላጫት ብትበሏት እኮ ነው የሚቀለው። አላማዬ አንድና አንድ ስለሆነ አላማዬን አሳክቼ ለመውጣት ነው እዛ ቤት የገባሁት። ድብቁን ካሜራ በሩ ጀርባ ሄኒም ነበረ። ሄኒ ከጀርባ አስቀምጦታል፣ እኛ በምናወራበት ሰዓት ማለት ነው። በዛ ድብቅ ካሜራ የምናገኘው ምን እንደሚሆን እኛም አናውቅም፣ እናንተም እርግጠኛ ነኝ እንደምትጠብቁት። ተወግቻለሁ፣ እያመመኝ ነው። ፔኑ ቢኖርም ግን እነዚህ ሰዎች መጨረሻቸው መረጋገጥ ስላለበት ወደ እነሱ ጋር ለመሄድ ዛሬ በቅተናል። እችም ልጅ እጇ ተቆርጦ እየኖረች ነው። በእሷ ጉዳይ ራሱ ሲያፌዙ ሲቀልዱብኝ ነበረ። ምንድነው የምናደርገው? ያ ድብቅ ካሜራ ላይ ያቺ ልጅ ወደዛ ቤት እንድትገባ እናረጋታለን። ከዛ በኋላ ምን ሊፈጠር እንደሚችል ምን ሊያደርጉ እንደሚችሉ እሷ የነገረችንን ብቻ ይዘን ሰው ወንጀለኛ ብለን መያዝ ስለማንችል መረጃና ማስረጃ ልዩነቱን ለእናንተ አልነግራችሁም። ማስረጃችንን የምናገኝና እነዚህን ሰዎች ዛሬውኑ ወደ ዘብጥያ የምንወስዳቸው መሆኑን ቃል ሳልገባላችሁ ማለፍ አልፈልግም። ከዛሬም እንዲያልፉም አልፈልግም። በቃ እኔ የራሴ ውስጤ የሚሰማኝ ስሜት አሁን ባለሁበት መወጋቴ ሳይሆን የዚህ ልጅ ጉዳት በአጠቃላይ እንደገና ፍሪጅ ውስጥ ደግሞ እጇን ማየቷ አሁን ያለችበት ሁኔታ ምን አይነት ሊሆን እንደሚችል አስቡት። ሰው በተፈጥሮ ሙሉ አካል ሆኖ ተፈጥሮ በሰው አደጋ እኮ አንደኛውን አደጋ ነው፣ ግን በሰው አማካኝነት አካሉ ሲጎል አካሉን ደግሞ ተቆርጦ አይቶት የሚሰማውን ስሜት እንደውም ጎበዝና ጠንካራ ናት። ራሷንም ስታለመውደቋ ልታስቸግር አለመሞከሯ የእውነት ነገ ሰርቫይቭ ማድረግ የምትችል ጥሩ አይምሮ ያላት ሴት ናትና ብቻ ለእሷም ይሆን ለእኔም ለሚሰሩት ስራ ለራሳቸው ልጅም ደም ሲባል ዛሬ መጨረሻቸው ይሆናል ብዬ አስባለሁ። ውድ ቤተሰቦች እንግዲህ ድብቁን ካሜራ የምናይ ነው የሚሆነው። ድብቁን ካሜራ ካየን በኋላ ደግሞ መልሰን ከኔ ጋር እንገናኛለን። እስከዚያው ደግሞ አብሮነታችሁ እንዳይለየኝ ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። እንዳልኳችሁ በር ስር ነው ካሜራው፣ ሊነቃነቅ ሊጋጭ ይችላል በር በተከፈተ በተዘጋ ቁጥር። ያ ደግሞ ማለት ያው ቅሬታ እንዳይፈጥርባችሁ ያለውን ሁኔታ ለእናንተ ማስረዳት ስላለብኝ ነው። ድብቁ ካሜራ የሚለንን አይተን ወደዛ ቤት ተመልሰን መሄድ ካለብን አዎ ቤቱ በጣም ሼፑ ተቀይሯል። ልጅቷ ይዛን ሄደች ሰዓት እንደዚህ አልነበረም። አሁን ስንገባ ደግሞ ወደ በሩ ወደ ጓዳው በር ጋር አንድ እኔ የተቀመጥኩበት ሶፋ አለ ካያችሁት። በዛ ጋር ደግሞ ትልቁ ሶፋ ተቀምጧል። ወይ እንግዶቹ የሚመጡበት ቀን ሊሆን ይችላል። ይሄኔ አላቅም እንደዚህ አይነት ሲስተም ተጠቅመዋል። እስኪ ምን እንደሚፈጠር ካሁን በኋላ ያለውን ስለምናይ እንግዶቹም መጡ። እችም ልጅ ገብታ የሚፈጠር ነገር ካለ አብረን የምናይ ነው የሚሆነው። አብሮነታችሁ እንዳይለይ። እንዴት ነሽ? ፀጉርን እኮ እንዴት እንደምወድልህ ያንቺው ነው እኮ ደስ የሚለው ነገር እኮ እሱ ነው። ደክሞኛል ዛሬ ነው በቃ ምግብ ቆይ እበላለሁ ግን ያው መጀመሪያ አንቺ ትንሽ ዳንሽ አይደለም እያየሁሽ ትናፍቅኛለሽ። ምንድነው? እኔ ራሱ እኮ እንደዛ ነው የሚሰማኝ። በጣም እሺ እኔ የምለው ባለፈው ልጅ አሁን ድጋሚ መጣስ ቆይ ያ ልጅ ስሙ እንደመጣው አረ ተወኝ በእናትህ ከሱ ልጅ አታንሳብኝ። የምር የደም ቀይ ነው ደማችን፣ የኔ ግን ወደ ነጭም ይቀየር ይመስለኛል። ያን ልጅ ሳይው ታዩ በቃ እኔ እኮ ቢመጣስ ነው ሐሳቢ እንጂ ይመጣል አትደንግጪ። መምጣት የለበትም ቢመጣም ባይዘው የሆነ ነገር ይከብደኛል። ባለፈው አስደሰትሽኝ በቃ
ባለፈው አስደስተሽኛል። በስመ አብ የውስጤን ነው በቃ እንትን ያልሽልኝ። ስማ ይመጣል ምን አለበት? እንዴት መጣልሽ ግን? ያው እንትን እኮ ነው በጣም ታውቃለህ፣ በጣም እንትን ያለ ነው። ተፈታተንና የእውነት ባይዘው ጠንቋይ ነው እኮ የሚመስለው። ምንም አያውቀው ነገር እኮ የለም። ኧረ በስመ አብ እኔ እኮ እንትን ዝም ብሎ ሰው ምናምን የሚያቆምብን መሰለኝ እንዲከታተለ ምናምን እንጂማ የሁሉ ነገር እኔማ የእውነት ጠንቋይ ቤት ሄደሃል እንዴ? አረ ደግሞ ኢትዮጵያ እኮ ጠንቋይ ቤት ሰው ወረኛ ነው ደግሞ አይደል? እሱ ሲሆን ሁሉም ያወራለታል። ብር ነው የሚሰጣቸው ነው ለእኛ ሰው ታውቃለህ፣ ብር ይወዳሉ። እሱማ ብቻ ያርቅልን በዛው። አራው ያስቀርቡሽ እዛ አይምጣብን ካልሆነ ማለት ነው እኔ የጀመርኩት መጨረስ አይቀርም። እዚህ ሀገር አልሰለቸሽም? አይ ይሄኛው ወር ካለቀማ እንሄዳለን። አራው መሄድ አለብን። ነገሮችን አስመርናት የጀመርናቸው ነገሮችን እዚሁ መቆየት ራሱ እንዴት እንደሚያስጠላ። እንደዚህ አይነት ጅል ሰዎች እየመጡ ይፈታተኑናል። ወይኔ ለምን የራሱ ህይወት አይኖርም? ግን የለውም ህይወት ነው። እኔ ምን አውቃለሁ? እኔ በቃ ሲያስቀኝ አልነበር? አላየሽኝም? ባይዘው የሆነ ነገር መርማሪ ነኝ ምናምን አለን እኮ መጥቶ። በነገራችን ላይ በቀድሞ የት እንደሌለብን ታውቃለህ አይደለም? ሆነ ብዬ ነው እኔ እንደዛ ሳጣጥል የነበረው። የሆነ ነገሩ ምንም እንትን አላጠኝም፣ ኮንፈርት አልሰጠኝም። እሱማ ለእኔም እኮ እንደዛው ነው። ግን ያው እንደ ትንሽነቱ አንዳንድ ሰው እንደ ትንሽነቱ ማየት ነው። ባይሆን የተወሰነ ብር እንስጠውና ከመጣ ድጋሚ። ኧረ ብር መስጠት ነው አይደለም አይፈታንም። የእውነት ምን አቅም ያለው ይመስልሻል? ከዚህ አቅም ባይኖረውም ግን እንግዲህ ወግተሽው ዝም ካለ እኮ በቃ ዝም ተራ ሰው ነው። የሰው ልጅ የሚያስበው ነገር አይታወቅም። ሌላ ነገር ያሰበ ሊሆን ይችላል። እንኳን ዝም ብሎ የሆነ ተራ ተልካሻ ስራ የሚሰራ ሰው ነው። የሆነ ልታወቅ ባይ የለም እንደዛ መሰለኝ። ይሰማሻል? ማን ነው እሱ? እሱ መቼም አይሆንማ። ማን ነው? አረ ምን አይነት ሰርፕራይዝ እንትን ነው ዛሬ? ነይ እሺ። አራው እኔ ይሄን ማየት አለብኝ። ባለ አንድ እጇ ይላል። እኔ አልነሳም። ያው ያን ያህል ክብር። እሺ እንዴት ነሽ? እባክሽ ደህና ነሽ? ደህና ናችሁ? ወርቅማ እንዴት ነሽ? አዎ አየሽ፣ ናፍቀናታል። ይቅርታ አድርጉልኝ። ምን ሆነሽ? ይቅርታ እኔ እኮ ከድሮም እንዲህ ነች እኮ እሷ እኮ ትንሽ ስሜት እንትን ይላል። አሁን ግን ማለት ይሄ ስለጠፋሁ ይቅርታ አድርጉልኝ። በቃ አቁሚ። አሁን እውነቱን ተናገሪ። እኔ ናፍቄሽ ነው እሱ ናፍቆሽ ነው የመጣሽው? አይ በቃ እኔ የኔ ነው ደስ ረጣው ነው የሚሄድበት። ታይ በስርዓት እንዴ በግልጽ ተናገሪ። እየደበቀሽ ነው ባይዘው። የኔ ነው መቼስ የሚናፍቃት። ምን ሆነሽ? እንደዛ አይደለም። ታይ እንደዛ አይደለም። ናፍቄሽ አይደል የመጣሽው? እየቆየሽው ግን በጣም እኮ ነው ያማረባት። በጣም ግን እኮ መሄጃ ያጣሽ አትመስይም እንዴ? የሰው ልጅ እንዴት በአንድ እጅ እንዴት የሰው ልጅ ያምራል? የሆነ ሴትዮ እያለቀስኩኝ ምናምን ስታገኝ ለኔ ጋረፍ ያለችኝ እሷ ጋረፍኩኝ። ግን ልብስ ምን ነገር ስላልሄድኩኝ በቃ ድሮም እኮ ማለት ነው። እኔ እኮ እንስጣት የሆነ ነገር እንስጣት ምናምን እንዳለ የለሽም፣ ጠፋሽ ዝም ብለሽ ከመሬት ተነስተሽ። እዚህ ጋር ያደረግሽው አይ እንዴ ዝም ብዬ ነው ፀጉሬ ስለደበረኝ። አንቺ በስታ እንዳታመጭብን ወደዛ ይሄን እያለቃቀምሽ። አይ ግን አምሮባታል። አምሮባታል ማማራት እኔ እኮ ላንቺ ነው እና የመጣሁበትን ጉዳይ ማለት ቀሪው ደሞዜን ይስጡኝና ልብሴን ይዤ ልሂድ። ምኑን ቀሪ ደሞዝሽን? አዎ ሂሳቡ ሰውንማ ታስታውሳለች። አይሽ ሄደሽ ቆይ እስከዛሬ ቆይ ስታርጉኝ ነበር ነገርሽ ምንድን ነው? ቀስ ብለሽ አዋሪኝ እንዴ። ምን ሆነሽ ነው? ምን ከፍለሽ እኮ እኛ ነን። አይዞሽ በጣም ደግሞ እንዲህ አንጀታችንን ለመብላት ዝም ብላት ታረክሳለች እንዴ። እንደሱ አይደለም ሲጀመር። በቃ በአማራጭ ሰዓት ተነስተሽ ወጣሽ። ከዛ አሁን ደስ ባላት ሰዓት በቃ እንዴ እንዴ በቃ ከልቧ ማልቀሷ ነው እኮ። በቃ እኛን እንትን ማለቷ ነው እኮ ስሜቴ ልታረገን እንዴ።
ይሰማሻል? ይሄ ሁሉ ጊዜ ማሰራታችን እኛው ነን እኮ ነው እኮ ቆማጣ ማን ያሰራት? ቆኝና ልሂድበት በቃ ተውኝ። አታፍሪም? ኧረ እኔ እኮ ስታስቀኝ እኮ እግዚአብሔር ምን ስህተት እንደሰራሽ ታውቂያለሽ? ከዛሬ ድረስ በቃ መረግጠሽ መምጣትሽ መሄድ የለም። በቃ ስለጨነቀኝ እኮ ነው፣ ግራ ስለገባኝ ነው። ገብቶሻል አይደል? አሁን የገባሽበት ነገር ከዚህ እኮ አትወጪም። በቃ ስሚ እስከዚህ ነው አይቆረጥኩልሽ አሁን ማለት ነው። ቅርጥፍጥፍ አድርገን እንብላት እንዴ? በቃችሁ እንደዚህ አታድርጉ። እሺ ልብሴን ስጡኝና ልሂድ በቃ። ኧረ እባክሽ ትሄጃለሽ። ቆማጣ አታፍርም እንዴ? እንደፈለግሽ እየወጣሽ ምናምን እንትን ክለብ ምናምን መሰለሽ እንዴ? ለነገሩ ክለብ ቤት ታውቂያለሽ አንቺ። ዘለኔ ሰነበተች ሲጀመር አታይም? እኔ አላሳዝናችሁም? ቆይ እኔ አላሳዝናችሁም? ቆይ እንደው ራሱ ምንድነው እባክሽ? ቆይ እናንተ ምንድነው? ቆይ እናንተ ሀሳባችሁ ዝም በይ አትጩኝ። እሺ በቃ ጨርሱኛ። እንደጀመራችሁ እጄን ቆርጣችሁኛል። እኔ ቀረው ነው የምቆርጥልሽ። አሁን እኔ እኮ ትንሽ የንዴት ችግር አለብኝ እኮ አታበሳጭኝ አይሻልም? ቆይ እሺ ቤተሰቦችንስ ምን የምትሏቸው? ከኔ ጋር ቆራረጣችኋቸው? ቤተሰቦችንማ የሚፈልጉትን ነገር አወቀን። ደግሞ አባትሽ ካንቺ የባሰ ነው። በስመ አብ ብር ይወዳል ማለት ነው። አረረረረ በቃ እኔ እኮ አንድ ልጃቸው ነኝ። በቃ ምንም ነገር አትበሏቸው። እሱማ አንድ ልጃቸው ነው። በቃ እነሱ ጋር አንድ ልጃቸው ስለሆንሽ ነው ያን ያህል የሚያወጣ ነው። ብሄር ምንም አይጨክኑብኝም። እኔም ያለኝን ትራንስፖርት ከዚህ የምሰጡኝና በሰላም ትውጪ እንኳን ማለት ነው። ቪዲዮዎች እንዳለ ታውቂያለሽ አይደለ? ለቅቄልሽ አተርፊም እኔ ማን ያውቀኛል? በቃ ቤተሰቦች እጅሽ ሁላ እንደውም የሆነ ነገር ችግር ሳይኖርበት አይቀርም። ይሄኛውን ቼክ አድርገሽ ጭራሽ አዎ ደግሞ እኮ የሚገርምሽ በሽተኛ ነሽ ምናምን ብለሽኛል ነበር። እንደዚህ ቆራረጥሽኝ፣ ግን እጄ እኮ ታክሜያለሁኝ። ምንም ነገር በሽታ እንደሌለብኝ ነግረውኛል። እኔ ጋር ይሆናል በሽታሽ የታየኝ እንግዲህ። እሷ ምን ያህል ድንቅ ዶክተር እንደሆነች ታውቂያለሽ። ፈልጊ ነው እንደዚህ የምታሰቀኝ? ቆይ አንተስ ቆይ አሁን ምን መሰለሽ ምን እንድትነግሪኝ የምፈልገው ነገር ምን መሰለሽ፣ ወተሽ አሁን እዚህ ስላጋጠመሽ አየው ምናምን ብለሽ የምታስቢውን ነገር ተናግረሻል ወይ ነው? ጠይቃት በደንብ አድርገሽ። እቺ በጣም ያ ሰውዬ እየመጣ ሲያስጨንቀን የነበረው እኔ እንደው ያገኘሽ ሰው ነበረ? አላየለም ተናግረሻል። ምንም አላውቅም። እኔ እንድታውቁኝ እንድመጥቼ ለዚህ ሀገር እኮ እንግዳ ነኝ። ምንም አትዋሺ፣ ተናገሪ። በስርዓት ንገሪኝ፣ በስርዓት ንገሪኝ። በስርዓት ንገሪኝ፣ ሳናግርሽ በስርዓት ንገሪኝ። በምን አውቄ አድራሻውን አላውቅም። ምን ስለምትሉት ነገር ነው የምታስቡት? ለምንድን ነው ሰው እየመጣ የሚያስጨንቀን? እኛ በፍጹም ማንም ሊያውቀው የማይችለውን ነገር ነው እየጠየቅን ያለነው። የኛ ስራ ምን እንደሆነ ማንም ይሄ እጅሽ ነዋ። ኧረ የእውነት እኔ ስለምትሉት ነገር አላውቅም። አትዋሺ። ምንሽ ነው? አይገባትም እንዴ? ሰው ሊያውቀው የማይችለውን ነገር ገብቻል። ካንቺ ካልሰማ በስተቀር ሊያውቅ የማይችለውን ነገር አውቆ መጥቶ እየጠየቀን ነው አይደል? እኛ አይ አላውቅም። በጣም እኮ እንደውም በእርግታ ነው እንደታውቃለህ። እኔ እዛ ቤት ሳርፍ ሴትዮዋ ጋር ሳርፍ ማለት ነው ምን ሆነሽ ነው እጅሽን ምናምን ያለው ነገር ስትጠይቀኝ በቃ ነገረቻት። አየሽ እንደዚህ ነው እኮ ማስተረፍ የለብንም ልሽ በገንዛ እጅሽ ነው እራስሽ አንገት ላይ ባብ ጠመጠምሽ። ገባሽ? ነግሬሻለሁ እኮ ማስተረፍ የለብንም እንደዚህ ሰው እኮ መውጣት የለበትም ብዬሻለሁ። ከጀመርሽ አንቺ ራሱ ከጀመርሽ መጨረስ ነው የነበረብን። ከታትፈን ቅርጥፍ ማድረግ ነበር። ዝም በይ። አሁን በእርግጥ ከወንድም ያላለችም። ቆይ ይኸውልሽ አሁን ከመበላቷ ምናምን በፊት መደሰት አትፈልጊም አንቺ? ዋናው እኔ ለኔ ሚስቴ አንቺ ደስታ ነው። ዝም በይ እስኪ አንቺ። ደግሞ ታለቅሳለች እኮ። እኔ እኮ አሁን እኮ ምንም አይቀርልሽም። ቆይ አሁን እትዬ አባዬ ምናምን ነገር ምንድን ነው? እኔ እንደዚህ እወዳለሁ ሲንበረከቱልኝ። ተነሽ አንቺ። ቆይ ቅርጥፍጥፍ አድርገን ከመብላታችን በፊት ማለት እንደዚህ አታድርግ እባክህን፣ እየለመንኩ ነው። ምን ሆነሽ ነው? እባክሽን እንደዚህ አታድርጊ። እኔ ቆይ ምን አደረግኳችሁ? ቆይ ምን በደልኳችሁ? ቆይ ለምንድን ነው እኔን እንዳሰቃዩኝ? ቆይ ለምን ታምሪያለሽ? አሁን እባክህ እንዳትነካኝ፣ ጠጋቤ ወደ እኔ እንዳትነካኝ፣ ወደ እኔ ጠጋቤ እያልኩሽ ነው አይደል? አንቺ
አስጨንቂና ስርዓት አድርጊ ዛሬ መጨረሻሽ ነው ረፊ ስርዓት አድርጊ ጠጋቤ ነኝ ማከነ ፈቀኝ እንደሱ ነይ ጠጋኮ እሺ አታልቅሻ አታልቅ ከእንባ ጋር ማን ደስ ይለዋል ከእንባ ጋር አታልቅሽ አንቺ ስርዓት አድርጊ እኔ እንደዚህ ደስ አይለኝም ይሄ እኮ ምን የመጀመሪያ ቀን አታስመስይው አታውቂያለሽ የለሽቃቸው እንዴ ከዚህ በላይ ቆናንተ አይሰለቻችሁም እንዴ ዝም በይ እንትን አትበይ ደግሞ ድምጽ ምናምን ከፍ አታርጊ ምንድነው ቦታሽን ነው እንትን አልሽ ተንጣጣሽ ቦታሽን ነው እሺ እዛ በኋላ አታልቅሽ እንዴ ምን ሆነሽ ነው በልመና ነው የምፈልጊው ምን ሆነሽ ቆይ ልጅቷ አንቺ አትጨማለቂ ነኝ እንደዚህ አልወድም ዛሬ መጨረሻሽ ነው ህይወትሽ ነው የማጠፋው እሺ እንዴት ነው እየተመቸሽ ነው ግን አንቺ አረ እንደዚህ እየተጨማለቀሽ ነው እንደው የሚመቸኝ እሺ እኮ አታልኩ አልኳት እኮ አታልቅሽ በቃ አትለምኝ እሺ ለዚህ ልመናሽ የሆነ ብር ሰጥሻለሁ በቃ ችግር የለም እኔ ብር ለምፈልገው በቃ እኔ እዛ አባትሽ ጋር እንደው ያለው ከዚህ ቤት አሰጡኝ በቃ አልፈልግም ዛሬ መጨረሻሽ ነው ብዬ ነው እንዲህ በክብር እንደውም እሺ እንጂ ታውቂያለሽ እንደ በፊቱ ቢሆን እኮ አስሬ እየገረፍኩ ነበር እስከ ዛሬ አሰቃያችሁኝ አሁን ነገ ስታደርጉኝ የነበረው ሁሉ አዲስ ሆንሽ ዛሬ ምንድነው ካሜራውን ይዘዲና እና ምንድነው እየሰራህ ምንድነው የምታረገው ይሄ ልጅ ሁሌ እንደመጣ ምን እያረክ ነው ምን ሆነ ነው ምን እያረክ ነው ቤቴ ነው አይደል ቤቴ ነው ይወርድ እኔ እኮ ትገርመኛለህ ምን ልትሆን ነው ምን ልትሆን ነው ምን ልትሆን ነው ምን ልትሆን ነው ምን ፈልገህ ነው ምን ፈልገህ ነው ስማ እንደዚህ መስሎ ዝም በይ እንደዚህ ሆነ የምትኖር መስሎ ነበር መስሎ ነበር ተነሳ አታስመስል ተነሳ ነግሬህ ነበር አይደል እንደማገኝህ ውሻ አንተ ነህ እኔ ላይ የምትቀልደው እኔ ላይ የምታለምጠው አንተ ነህ ልክስክሶች አስነቁት በእናትህ ተነሳ ተነሳ እሷን እዛው አስቀሩ ያዟት ምንድን ነው እየሰራ ያለኸው እያናገርኩ ነው መልስልኝ ዛሬ ወንድ ወጣሽ ሰማኛለህ ወንድነቴ አይደለም የምትነግረኝ እሺ አንተ ነግሬህ ነበር አላወቀኝም እንዴ አንተ ነህ እንጂ አላወቀኝ እስካሁን አልገባም አልበቃህም ካልበቃህ ንገረኝ አልበቃህም ጨምርልሃለሁ በደንብ እናንተ የማይታወቅባችሁ አይደል ገንዘብ አላችሁ በገንዘብህ የሰው ልጅ እንደፈለክ ታረጋለህ ጎበስክ ዛሬ ሰንፌ አላውቅም ለምፈልገው ነገር ነው የምሰንፈው አሁን ምን እያደረክ እንደሆነ ከመጀመሪያ ጀምሮ ትነግረኛለህ አይ የምትል ከሆነ ደግሞ እግርህን አስሬ ይገርፋል እግርህንም እጅህንም አስሬ ነው የምገርፍ እኔን እኮ አሁን ብትገርፈኝ ባትገርፈኝ ምንም ይመጣ ነገር የለም ምን ታመጣለህ ከመምታት ውጪ ምታኝስ አንተ የሰማኸኝ ነው ይሄ የምታለግጠውን ነገር ካሁን በኋላ ታቆማለህ በስነ ስርዓት እየጠየቅኩ ነው ስንቱን ቆርጬ ያለፍኩ ሰው ነኝ እኮ ስንቱን በልጥ የገዛ ልጅህን አርደ የበላህ ነህ እኮ አንተ ጀግና ነህ አይደል እኔ ቃል እንደዚህ አልወጣኝ እኔ ምን አይነት ህሊና ነው ያላችሁ ባልና ሚስት ከአንድ ባህር ይቀዳል የእናንተ ደግሞ በቃ ባሰ
ምን አይነት ህሊና ነው ያለ? አሁን ስለመታኝ የፈለከው የሰው ስጋ እየበላ ምንድነው ፍላጎት? በሰው ስጋ እየተዝናና ይኸውልህ አንተ ፓይለት ተምረህ ነው አይደል ሊሆንከው? እንደ ተማረ ሰው እየጠየቅኩ ነው ስለተፈጠረው ነገር በምን ምክንያት እዚህ ነገር ውስጥ እንደገባችሁ ያለውን ነገር በቻልከው አቅም እንድታስረዳኝ ነው የምጠይቀው። አይ የምትል ከሆነ አሁንም ውጭ ወጥተህ ይጨመርልሃል። እናገራለሁ እስክትል ራሱ ካወቀኝ በቃ እናገራለሁ እስክትል ትገረፋለህ። ከዚህ በላይ አለ የሚጨመርልህ አለ። አሁንም ይሄ የምታፌዘው ነገርህ ምናምን ተፈጥሮ ባህሪህም ሊሆን ይችላል። እንደኔ ደግሞ የታገሰ ሰው የለም። እሺ ምንድነው? ያኔ ሚስትህ በቢላ ወግታኝ እኮ እሺ ብዬ የሄድኩት ፈርቻችሁ ሳይሆን እዚህ ቀን ላይ መድረስ ስላለብኝ። ተረፍ አትሞትም። አሰልቺ ሰው ነው። ሾቃውን እኔ አሁን እኮ ምንድነው የምፈልገው ከኔ? ስለምታደርገው ነገር በአጠቃላይ ማወቅ እፈልጋለሁ። አልወጣልህም መታኛ አይደል? በቃ አትወጣም አልወጣልህም አልጨረስክም። እባክህ የዚህ ልጅሽ እጅ ያ አርዴ የበላው የገዛ ልጅስ? የቱ ልጅ? የገዛ ልጅ እሺ ንገረኝ። ምን ልንገርህ? እንደ ትልቅ ሰው ስማቸው ምንድነው የምፈልገው? የምትሰራውን ስራ በስነ ስርዓት እንድትነግረኝ ነው እየጠየቅኩ ያለሁት። የምን ስራ? ምን እስኪ ምንድነው? እሺ በቃል ንገረኝ እስኪ። ስለምታርዳቸው ሰዎች ስለዚህችም ሰራተኛ እቺን ሰራተኛ እናንተ ጋር ከመምጣቴ በፊት እቺ ሰራተኛ ነች። እናንተ ጋር ከመምጣቴ በፊት ፍሪጅ ውስጥ ላይኛው መደርደሪያ ላይ እጇን አግኝተናል አይደለ? በምን አወቅ? ኢንፌክሽን አለብሽ ታመሻል ብላ እቺ ዶክተር አይሏት ምን አይሏት ሚስትህ እኔ ዶክተር አይደለም እጇን ቆርጣ እኔ አላውቅም። እሱ አትወቅ እጇን ቆርጣ ፍሪጅ ውስጥ ከተዋለች። ስቃይዋ በዚህም አላበቃ ብሎ በምን ምክንያት ነው ባለቤት ፊት አንተ ሰው እየደፈርክ ቪዲዮ ምን አይነት አረመኔዎች ናችሁ እናንተ? አረመኔነት ነው እንዴ? ምንድነው? ምንም በለው ሰው የሚያስደስተው የራሱ ነገር አለ። በቃ አንተ ሰው ስትደፍር ሚስትህ ደስ ይላታል። እሺ አዎ እንደዛ ነው። ስደፍር አለ እሱማ ወንጀል እያየንህ እኮ ነው። እሱ ወንጀል ነው። አሁን ያረከውስ ያው በፈቃድ ነው። ፈቃድና ወንጀል ይለያያል። እኔ እኮ ህፃን አይደለሁም። ዓለም አቀፍ እየዞርኩ እኮ የምሰራ ሰው ነኝ። እዚህ ሀገር ብቻ አይደለም እኮ ማበራው። ዓለም አቀፍ ፓይለት ነኝ። ኢንተርናሽናል ፓይለት ነኝ። ሰው ታዲያ ምን ይሁን አውቃለሁ። ህግ እንደዚህ በተልካሻ ነገር ልትይዘኝ ነው የመጣው? ፈልጋ ነው እሷ በፍላጎቷ ነው። ተስማምተን ነው። ስለዚህ ከፈለክ ሄደ ቤተሰቦቿን መጥራት ይችላል። ቤተሰቦቿማ በጥቅም አይምሯቸውን ደፍናችሁታል። እቺ ልጅ አካላ እንደጎደለ መቻወቁ ያውቃሉ እንዴ? አያውቁም ብለህ ነው? መጠየቅ እኮ ትችላለህ። እነሱ መቼ ሳልታችኋል እስካሁን እንደዚህ የኛ ስራ ውስጥ እየገባህ እንደዚህ ይሄ ሁሉ ገንዘብ ካላችሁ እዚህ ትልክሽ ያለ ቤት ውስጥ ምን ትሰራላችሁ? እንዳይታወቅብን ነው አይደለ? አሁን እየበሰልክ ነው። አሪፍ ነው እየገባህ ነው። ስለዚህ አንተ ትንሽ መብሰል ስላለብህ ና ተነስ። ናይ ሚስትዬ ናይ እሺ ምን እየተፈጠረ እንደሆነ ልታስረጅኝ ትችላለሽ? ምንድን ነው እያረግሻለሽ? አንቺ ሴት አይደለሽ? ልጅቷን ይሁሉ በደል ይሁሉ ስቃይ አካሏ መግደሏ ሳያንስ ምን አርጊ ነው የምትሏት? ከዚህ በላይ ምን ትሁን እቺ ልጅ?
አሁን ዝምታ መልስ አይሆንም ለኔ። እኔ ሴት አይደለሁም። ምን ማለት ነው? ሴትነቴን አላውቅም። ለዛም ነው እንደዚህ በሰው ልጅ ላይ ጨካኝ ሆንኩት። በምን ምክንያት ነው ሴትነትሽን ያጣሽው? የክፍለ ሀገር ልጅ ነኝ። እናም እዛ ግርዛት አለ እና ተገርዤ ነበረ። ምን ይሁን ታዲያ? አደግኩኝ፣ አገባው። ግን ደግሞ ምንም አይነት ነገር ማድረግ አልቻልኩም። ለማድረግ ሞክሬ ነበረ። ሐኪም ነኝ እኔ። ብዙ ቦታ ሄጃለሁ፣ እስከ አሜሪካ ድረስ ለመታከም ሞክሬ ነበረ። አልሆነም። ግን ከዛም በቃ ጨካኝ ሰው ሆንኩኝ። አስተዳደግሽ ላይ ይሄ ችግር ተፈጠረ። አንቺ ሴት ነሽ፣ በዛ ላይ የተማርሽ ዶክተር ነሽ፣ ያልሄድሽበት ሀገር የለም። ለምንድን ነው እንደዚህ አይነት አረመኔና ጨካኝ ሰው የሆንሽው? አንቺ ላይ የደረሰው ሰው ላይ እንዲደርስ ነው? አዎ፣ እኔ ላይ የደረሰው የትኛውም ሴት ላይ እንዲደርስ እፈልጋለሁ። በነፃነት ሲፈነጩ ሳይ አልወድም። እሺ ሆነ። እሺ ያንቺ ጉዳይ ያ ነገር አሳስቦሽ ያ ነገር ሆነ። ታዲያ እቺ እኔ ሰው መብላት የገዛ የወለዳችሁትን ልጅ አርዶ እስከ መብላት የሚያደርስ የትኛዋ እናት ጭካኔ ነው? መውለድ ቻልሽ እኮ፣ ማድረግ ግንኙነት ማድረግ ላትቺ ትቻለሽ። በሞከርሽው ሙከራ ያ ልጅ ተወለደ። ያ እኮ ላንቺ ማለት እኮ ተስፋ ነው እኮ። ተስፋ አይደለም፣ እንደውም መከራ ነው። አይገርምም? ታዲያ ለምን ተወለደ ይሄ ልጅ? መወለድ ስለነበረበት ተወለደ። የራሴን ህይወት ለማቆየት ነው የወለድኩት። እሱም በልተሽ ነው ህይወትሽ የሚቆየው? አንተ በጣም ብዙ ማታውቃቸው ነገሮች አሉ እኮ። ማላውቀውን ንገሪኝ እስቲ። አሜሪካን ሀገር በምኖርበት ሰዓት ከሰው ጋር ለመላመድ ቋንቋን በደንብ ስላልነበረ ለመኖር ከሰው ጋር ተጣግቼ ለመኖር ሞከርኩኝ። በዛ ሰዓት ግን ያልሆነ ነገር ውስጥ ነው የገባሁት። ከእንደዚህ አይነት ሰዎች ሰው መብላት ተራ የሆነበት ቤት ውስጥ ገባሁ። እንደዚህ አይነት ማህበር ውስጥ ገባሁ። ግዴታ ነው። በእውነሽ ግን ይመስልሻል የምታደርጊያቸው ነገሮች የእውነት አንቺ ነሽ? ግን አውቃለሁ፣ በደንብ ራሴንም ጠይቄ አውቃለሁ። ለመጸጸት ሞክሬ አውቃለሁ። ግን አይሆንም፣ ግዴታ ነው። አልሳካልሽ። መሞት አልፈልግም። አዎ እኮ አንቺ ለመኖር የሰው ህይወት የሚጠፋበት ዋናው ምክንያት፣ እሺ ሰው የሚበሉ ሰዎች አገኘሽ፣ ከዛ ምን ተፈጥሮ? እዚህም ድረስ ይመጣሉ፣ ኢትዮጵያ ድረስ። ግዴታ ነው። የሰው ደም፣ የሰው ስጋ ግዴታ ነው። ይህንን ስናደርግ ለኛ የሚገባልን ብር አለ፣ ማህበር አለ። ከኢትዮጵያ እስከ አሜሪካ ድረስ የተመሰረተ ማለት ነው። በጣም ብዙ ሺህ ህዝብ ያለበት። እዚህ ቤት ድረስ ይመጣሉ። ምክርም ከአሜሪካ የሰው ስጋ ልትበሉ? አዎ፣ ስጋታን አይደለም፣ ግዴታ ስለሆነ ነው። እሺ እዚህ ድረስ ይመጣሉ፣ ማህበሩ ገንዘብ ያስገባል። እንደው እሺ ይሁን አረግሹ። እቺን ልጅ እንደዚህ የምታሰቃዩት አካሏን አጎደልሽው? እሺ ጎደለ፣
በዚህም አላበቃሽም። በቪዲዮ እየቀረጽሽ በስልክሽ እየቀረጽሻት ባልሽ እየደፈራት ማስፈራሪያ አርጋችሁ መጠቀሚያ አርጋችሁ ቁጭ አረጋችኋት። ለቤተሰቦቿ ያንን ሁላ ብር መላክ ምን አስፈለገ? ዛሬ እኮ ጭራሽ ከማረጋችን በፊት ከመብላታችን በፊት ልዝናና ብለሽ ነው እኮ አይደል ስልክ ስቀርጫት የነበረው። ምኑ ነው የሚያስደስትሽ? መቅረጹስ? አንተ የመጣው በመጨረሻ ሰዓት ነው። ከዚህ ሀገር ልንወጣ ነበር። እኔ እያለሁ ወዴትም አትሄዱ። ልነግርሽ የምፈልገው እኔ አልፈቅድም። እሱን እኮ ነው የምልህ። ያኔም በቢላ ወግተሽኝ ስወጣ ትቼሽ ሄጄ አይደል ይሄን ቀን ስጠብቅ። እንዴት ግን አልሞትክም? ደጋግሜ መውጋት ነበረብኝ ማለት ነው። በስራ የተጸጸትኩት ባንተ ነው። እሺ አዎ ነበረብሽ። ብትደጋግሚኝም እኔ የምሞት አይነት ሰው አይደለሁ። ለዛውም በእንዳንቺ አይነቷ ምንም እኮ አሁን ላንቺ እኮ ቃል የለም እኮ። እንዴት ማን ትባያለሽ? ከሱስ ጋር እንዴት ተግባብተሽ መኖር ቻልሽ? እሱንም በምን አይነት መንገድ ነው እዚህ ውስጥ የከተትሽው? አሜሪካ በሚመላለስባት ሰዓት ነው ከሱ ጋር የተተዋወቅ ነው። ከዛም እኔ ህይወቴን ስለማውቀው ወሰድኩት፣ እዛ ማህበር ውስጥ አስገባሁት። የሚገርም ነገር የሱ መጨረሻ ደርሷል። ማለት አላወቅም እንጂ ምን ማለት ነው መጨረሻ? እሱም ግብር የሚሆንበት ሰዓት ደርሷል። ምን አልሽ? የሱም እንደሚፈስበት ጊዜ ቅርብ ነው አልኩ። ማለት እሱንም ልትበሉት ማለት ነው? አዎ። ኧረ አንቺ ጭካኔ ምን ማለት ነው ይሄ ደግሞ? በቃ ግዴታ ነው አልኩ እኮ። ለመኖር ሳትፈልግ የሆነ ነገር ውስጥ ትገባለህ። ለመውጣት አትችልም። መኖር ትፈልጋለህ። ለመኖር ደግሞ የማይሆን ነገር የማይቻል ነገር ታደርጋለህ። እሺ ልጅሽም ግብር ነው ማለት ነው? አዎ። ምን አይነት ስሜት እንደተሰማኝ ታውቃለህ? በዛ ሰዓት ግዴታ ስለነበረ ነው። ልጄ ነው ከአብራኬ ወጣ ማለት ነው። አንቺ ምንም ራራውለት ምናምን እንዳትኝ። አንቺ ምንም እንዲህ ምትራራ የነሱ አይደለሽ። አለማመን ትችላለህ ግን እናት እንዴት ገና ባልሽን ልትበይ የተዘጋጀሽ ሰው እንዴት ነው ማምነሽ? ግዴታ ነው አልኩ እኮ። ለመኖር ግዴታ ነው። እኔ ብቻ አይደለም በሱ ደም የምኖረው። በጣም ብዙ ሰዎች ናቸው የሚኖሩት። ገባህ? እስኪ አሁን ዘብጥያ ወርደሽ ታስረሽ ማንን አርደሽ እንደምትበይ እናያለን። ያኔ ምን ትበያለሽ? ግዴታ የሚሆንበት መንገድ ያኔ እናየዋለን። እችንም ልጅ አንድ እያላችሁ አካሏን ሸርፋችሁ አካሏን የሸረፍነው ለመብላት አይደለም። ፍሪጅ ውስጥ አገኘ ነው እኮ ደማ እንደሚሆንና እንደማይሆን ለማወቅ ነው። ግን ደግሞ ትሆናለች፣ እሷ ለግብር ትሆናለች። ስለዚህ ሞቅ አርጋችሁ ቤተሰቧ ጋር ብር ላካችሁ። አዎ። ደም እንኳን ቢፈልግ የሰው ልጅ ከደም ስር ይወስዳል እንጂ እጅ ይቆርጣል? እንደዛ የሚባል ነገር የለም። ስጋውን ቀምሳችሁት ነው የምታውቁት? አዎ። እኛ አይደለም የምንቀምሰው፣ ከኛ የበላዮች አሉ። ደግሞ ለዚህ ለተልከሰከሰ ለሞተ ተግባራችሁ የበላይ የበታች ተባብላችሁ የምትሿሿሙትስ ነገር ገብተህበት ስላላየው ነው ቀላል መስሎ ታየ። በይ እኔ ከኔ ጋር እንደዚህ አይነት እንትን አትግቢ። አይተው ምናምን እኔ እንደዚህ አይነት ነገር ውስጥ እምገባም እማይም ሰው አይደለሁ። በተቻለኝ አቅም ለተጎዱ ታውቃለህ፣ ገና ሳይህ ራሱ ምንም አልወደድኩም ነበረ። የመጀመሪያ ቀን ልንሸልማችሁ ነው ብለህ ስትመጣ ራሱ አልወደድኩም። የሆነ ነገር እኔ ደግሞ በጣም ወድጅሽ ነው ስመላለስ የነበረው። በያውን ተነሽ ነው ጭልኝ ተነሽ ሂጂ ውጪ። ወጣለህ? እንዴት ነበር? እሺ ምንድን ነው ፈልገው? ሚስት ለአንተ ያላትን ቦታ ታውቀዋለህ? በጣም ነው የምትወደኝ። ልትገበር እንደሆነ ታውቃለህ? ታርደህ ልትበላ እንደሆነ ታርደህ ልትበላ ቀንህ ደርሶ እንደነበረ ታውቃለህ? አረ እንደዚህ አይነት ደግሞ ውሸት አመጣህ። አሁን እኔን ለማሳመን ነው ያለው።
ስለምን አመንከኝ አላመንከኝ ለኔ ምንም እኮ አንተ የምትፈይደው የምትፈጥረው ነገር የለም እኮ። እና አሁን ምን 13 አመት ተጋብተን በትዳር የኖርን ሰዎች አሁን እሱን እንደቀልትታ እኔ እንደበላ አይደለም። አንተ 9 ወር ሙሉ ተሸክማ ሆዶ ውስጥ ያኖረችውን ልጇን አርዳ የበላች ሰው ናት። ላንተ እንዳይገርምህ እኔ እኮ እሱን አውቃለሁ። ላንተ እንዳይገርምህ ልልህ ነው። ስለዚህ አንተም ቀን ደርሷል ልትገበር ነው። አይ እንኳን ምን ስትል ነው እንደዚህ አይነት ነገር ውስጥ ለማመን የገባችው? ያስቸግር። ይሄ እኮ የማይሆን ነገር ነው የምትለኛው። እንዴት? እኔ እንግዲህ አይሆንማ እንዴ! አሁን ይኸውልህ እንዴት የሁሉ እኔ እጠራታለሁ፣ ሰማታለሁ። ምን አስገባ? ከራሷ አንደበት ትሰማለህ እኮ። እሷ ለመኖር ምንም ታደርጋለች። አንተ ምን ስትል ነው እንደዚህ አይነት ነገር ውስጥ የገባው? ስለዚህ ብላህ ነው ማን ነው? እጠራታለሁ አልኩህ እኮ በስነ ስርዓት ልትገበር አንተም እንደደረስንልህ ነው የነገረችን። አረ እሷ ነች እኮ ሲጀምር እዚህ ውስጥ ያስገባችኝ። ስለዚህ እሷ ደግሞ ዋና ስለሆነች እንደዚህ አምጪ የተባለችውን ታመጣለች። እኔ ልጃችንንም ተከራክሬ ነበር። ምንም እንግዲህ እሷ ነች የምትወስነው። ስለዚህ ምን ብለህ ነው አንተ አሁን የምትከራከረው? እርር አድርገህ ስትበለው አልነበርን? እኔ አልበለውም። እኔ እንዴት እየሆንኩ እንደሆነ እኔ ነኝ የማውቀው። እንዴት እየወጣሁ እያስመለስኩ ማታ እሷ ሳታይኝ እንዴት መከራዬን እየበላው እንደነበር። ለምን እንዴት ዘሬን እበላለሁ? ሌላው ግን ይበላል። ራሱ እሷ በስንት ግን እንዳስለመደችኝ እኮ ኦሬዲ ለምደህዋል እኮ። እዚህ ቤት እኮ ከሰው ልጅ ከጥፍር ከጥርስ ከእጅ ከጉልበት ምንም ከዛ ውጭ እኮ ምግብ የሚባል የለም ቤት ውስጥ። እና ምን ልብላ ታዲያ? ምን ማለት ነው ምን ልብላ ማለት? ምን ልብላ ማለት እዚህ ከሷ ጋር እየኖርኩ መውጫዬን እሷ እየተቆጣጠረች አለመብላት አትችልም እንዴ አንተ? ከዛስ ከሷ ጋር መለየት አትችልም? አንተ አሁንም አልገባም እንዴ እያልከኝ? አሁን እንግዲህ አሁን ልበላ እየታቀደልኝ እንዴት ነው ጭራሽ ወጥቼ ጭራሽ እንደፈለክ ህይወቴን የመቀጠል እንዴ? ኧረ እባክህ። ስለዚህ ትበላለህ፣ ከዛ ግን ታስመልሳለህ። ፈቃደኛ አይደለሁም። ይሄ ማለት እኮ የ7 አመት ህፃን ልጅ የተበላበት ጊዜና አሁን እኛ የመጣንበት የሆነ በጣም ረጅም አመት እኮ ነው ይሄን ነገር የጀመራችሁት። መልመድ እንዴት ይከብዳል? እንደሱ የኔን ጥንካሬ ነው ማድነቅ ያለብህ እኮ አይደል እንዴ? በምን ጉዳይ ነው አንተ የጠነከርከው? ጥርስን ነክሰህ የሰው ስጋ ትበላለህ። ያ ጥንካሬ እንበለው? እሱንም እኮ ጠንካራ ስለሆንኩ ነው ያለፍኩት አይደል? እሷ እኔ አላውቅም እኮ መቼ እንደጀመረች ምናምን ማውቀው ነገር ስለሷ አላወራንም። በቃ እሷ መጣች የሆነ አሪፍ የሆነ እኔ ጥሩ ነገር ነው ያስመሰለችው። አልፈለገም አልኩ። ግን ምንም ያው እንግዲህ የሚስት ነገር ለምንድን ነው ሰራተኛዋን እንደዚህ እያረካት ቪዲዮ እየቀረጸች የምትዝናናው? በምንድን? አንተስ አይምሮ እንዴት ይፈቅድልሃል? ነገ የሆነ ነገር ቢፈጠር ይሄን ቪዲዮ ለቅብሃለሁ ምናምን እያለች እኮ ልታስፈራራ ትችላለች። አይደለም ልታሳርድ። ምኑ ነው የሚያስደስታችሁ? ለኔ ከመሞት መሰንበት ይሻላል። ከመሞት መሰንበት። እቺ ልጅ ግን አካሏም ጎሎ እየተደፈረችም ስትኖር ግን አይምሮዋንም ስጋዋንም ሁሉ ነገሯን ገላቿት ብትበሏት እኮ ነው የሚቀለው። እሱንም እኮ አስበንላት ነበር ልትበሏት ሚስቴ ሁኔታ እሱንም አስበን ነበር። ግን ያው እንግዲህ እኔ ያላወቅኩት እኔም አይቀርልኝም። እሱን ነው እኔ አልገባኝ። እኔ ፊት ለፊት ሚስት ቀርቼ ተገርዛለች ሚስቴ። ስለዚህ እና አንተ ተምረሃል አይደል? አልተማርኩም እኔ። እናንተ በተማራችሁበት ትምህርት ቤት በተማራችሁበት ህግና ፖሊሲ እኔ አልተማርኩም። ስለ ግርዛት አልተማርኩም? አታውቅም? ስለ ግርዛት አላውቅም። እሺ ይኸውልህ ሴት ልጅ ስትገረዝ ስሜቷ ይጠፋል።
እኔ ሞከርኩ በቃ እንግዲህ የሁሉ አመት በትዳር ስንቆይ እኔ እየለፈው እሞክራለሁ ምንም አይነት ስሜት ምንም ደስ አይላትም ምንም አይነት ነገር ያስደስታል ሰው ስታይ ግን ደስ ይላታል ከየት እንዳመጣችው ባላቅም እሱ ባህሪ ሚስቴ እስከሆነች ድረስ እኔ እሷን ማስደሰት ግዴታ ገባህ አይደል ስለዚህ እሷ እኔ ሳረግ ከሆነ የምትደሰተው እንደዛ እያረኩ ማየት ከሆነ የሚያስደስታት ምንም አማራጭ የለም ስለዚህ ለአንተ አማራጭ ይሄ ነው አንተ በተለይ ያንተ ህሊና ነው እኮ የሚገርመኝ እሺ እሷ አለማድረጓ አሟት ስታረግ ያማታል ኦሬዲ አታረግም እንበል አሻንጉሊት ነህ እኮ አንተ እኮ በስልክ እየተቀረጽ ከሌላ ሰው ጋር ግንኙነት የምታደርገው እና ለሞት እሱ ይሻላል ብለህ ታስበው አንተ ለሞት እኮ አይደል የምትቀረጽበት ምክንያት ምንድነው እሷ ትፈልጋለች መቅረጽ እኔ ምንም አይገባኝም እንዴት አይገባህም ሳይገባ የሰው ስጋ እየበላ ሳይገባ ከሰው ጋር ግንኙነት እያደረግ መች ነው ገብቶ የምትኖረው ለራስ የምትኖርበት ጊዜ ያስፈልግህም እንዴ ነፃ ሰው መቼ ነው የምትሆነው አሁንማ ነፃ ሆንክ እኮ ስትሞት ዘብጥያ ወርደህ ህግ የራሱን ቅጣት ሰጥቶ እዛው ነፃ ትሆናለህ እሱም እኔ እኮ እሱም ይስማማኛል ይሻላል እነሱ ይሻለኛል አሁን አንተ ደግሞ ከምትለኝማ እሱ በጣም ይሻለኛል አሁን እሷን ጠራታለሁ እኔ ወዷ ባለቤት ነገር ሚስቴ ነገር እየሰማሁ ነው ነግሮኛል እኔ ሁሉ ቀጠቀጣለሁ አንቺ እቅድሽ ብዙ ነው ይቅርታ አድርግልኝ ምን ይቅርታ አድርግልኝ አረ ይቅርታ አድርግልሽ ለምኑ ነው ቆይ ግን ለየትኛው እኔ እንዳልናገር እዚህ ስቀጠቀጥ አንቺ ትናዘዣለሽ ሁሉንም ከዛ ደግሞ እኔም ልበላ ነው ለኔም እቅድ አለሽ እኔ አይደለሁም ያቀድኩት እነሱ ናቸው እንዴ ምን አገባኝ እንዴ ላንቺ እኮ እኔ ባልሽ ነኝ አይደል ላለመስማማት 13 አመት በሙሉ እንድስዳክር እኔ ካንቺ ጋር እዚህ የሰው ስጋ ደም ስደፋ ውጪ እየወጣው ሰው ያያየኝ እንዴ ከዛውን የኔ ውሳኔ አይደለም አንቺ ተስማማሽ እኮ አይደል ተስማማሽ ትታይ እባክሽ ተው እንደሱ አይደል መጣን አንተን መጣን አንቺ አርደሽ ልትበይው አይደል እንዴ እና ለሳምሽ ልጄን እኮ ካልበላን ብለሽ እኮ ግዴታ ነው ብለሽ እኮ አስበልተሽኛል ያን ሁሉ ነገር እንትን ብለን ከዛ አሁን እንደ ቀልድ ደሞ እንደሚወደኝ ሰው እኮ እወዳለሁ አፍሽን ያዢ እባክሽ ሁሉ ጊዜ እወዳለሁ ዝም በይ አንድም ቀን ዋሽቼ አላውቅም ከራ ለማፈርሽ ግን በስማ ባዳ እንግዳ መጥቶ እንደዚህ ለኔ መንገሩ ነው የሚያሳፍረኝ ብትወጁ እኮ ልትደብቂው ትጥሪ ነበር ብትወጁ ነፃ ታወጩ ነበር አንቺም ነፃ ወጥተሽ አልችልም ምን ማለት ነው አሁን ምን እንደምትሆኝ ልናይሽ እኮ ነው በቃ ከነሱ ጋር ያለው ግንኙነት ሰው መብላትም ቆመ እኮ በቃ እስኪ ምን ልትሆኝ ነው 13 አመት ሙሉ አብሮሽ ሲሰቃይ የነበረ ባልሽ እኔ ቢጠይቁኝ እኮ ምን እንደምሆንልሽ ታውቂያለሽ እኔ አይደለ መተው አይቻልም ማቆም አይቻልም ይሄን ጉዳይ እየተከራከርኳቸው ነው እስከዛሬ የሚያቆም ምን ኧረ እባክሽ አቆይተሽ አሁን መቼ ነበርሽ እኔ መቼ ነው እኔ ከሀገር ልንወጣ ነው አውቃለሁ እኮ አብረን ሁሉ ነገር የምናደርግ የነበረው አትደብቅኝ አሁን ባለቀ ሰዓት ምንድነው የምትደብቅኝ መቼ ነው እኔ ቀን መቼ ከ2 አመት በፊት ነበር
ከ2 ዓመት በፊት ነበር እስካሁን ያቆየሽኝ በቸርነትሽ ነው አረ እኔ ለእናንተ ቃል የለኝ አባከንኩኝ 13 ዓመት አብሶ ላንቺ ቃል የለኝ የእውነት እንደው ፈጣሪ ፈቅዶልኝ ቢሆን ኖሮ ለልጃችሁ ነበር መድረስ የነበረብኝ እኔ እሱም በልተሽ ሳይበቃሽ ወደዚህ ልጅ ዞረሻል ወደ ባልሽ አንቺ እናትና አባትሽን ጎንሽ ቢኖሩ እነሱን ከመብላት ወደ ኋላ የምትይሰው እኮ አይደለሽ እንዴ ላንቺ ነው ልጄ ነው የበላሁት በጣም እኔ እንደዚህ አይነት ነገር አጋጥሞኝም አያውቅም እንደናንተ አይነት ደግሞ አረመኔ እኔ ለናንተ ቃል የለኝም በአጠቃላይ እኔ ምንም ከናንተ ከዚህ በኋላ ምንም ፈልገው ነገር የለም ህግ የራሱን የሆነ ቅጣት ይስጣችሁ ከፈለገ እኔ አላውቅም ሞት ለናንተ ሞት ያንሳችኋል ሞት ረፍት እኮ ነው ሰው ሞቶም ኖሮም በህይወት ቆሞም እንዴት ይሰቃያል ምን እንደናፈቀኝ ታውቃለህ ምን አትሞቺም አንቺ እኔ እንድትሞች አልፈቅድም ቆመሽ ነው መሰቀየት ያለብሽ የዚህች ልጅ ህመም መታመም አለብሽ የዛ ልጅ በህፃንነቱ ረበስማ ያንቺ ሞት ረፍት እኮ ራስሽን አጥፊ ነፍስሽም አታርፍ በፊት ለምንድን ነው ግን ያላረግሽው እንደዚህ ይሄ ሁሉ ፈልጊው ከሆነ በፊት ለምን አላጠፋሽ እኔንም ተገላግይ ነበር እሺ ልጄ ያለ ደግሞ ብታጠፊ ራስሽን እንዴት ደስ ብሎኝ ቅልል ብሎኝ ህይወት ይኖር ነበር ይሄ ሁሉ ደም የበዛበት ህይወት ውስጥ ከተሽ ከዛ ልጄን አስበልተሽ ይጣፍጣል እያልሽ እኮ ነው ያስበላሽኝ እኮ ቀልባ ከራስን ንጹህ አታርግ ነው አንተ ራስ ተረሳ ራስ እንደ ንጹህ እያየ ነው ነውጣ አንቺ ሚስት አይደለሽም እሺ ነውጣ አንቺ ነይ ልጅቷን ጥሯት እንግዲህ በተፈጠረው ነገር በጣም አዝናለሁ ምንም ሳትሆኚ ለመድረስ ችለናል ቀድመንም መምጣት ባንችል አሁን ላለሽበት ሁኔታ እነዚህ ሰዎች ህግ የራሱን የሆነ ቅጣት ይሰጣቸዋል አንቺም ከቤተሰቦች እንድትገናኚ እኛም የምንችለውን ነገር ለማድረግ ቃል እንገባልሽ ነው የጠራንሽ ማለት ነው ስለዚህ ውስጥሽ መናገር የምትፈልጊው ቀረ የምትዩ ነገር ካለ ድብሉ ልስጥሽ እኔ ሌላ ምንም ምለው ነገር የለም በቃ ከዚህ ወጥ ወጥቼ ቤተሰቦቼ ጋር መሄድ ነው የምፈልገው የነሱን ሳይን እንዴት እንደማያላቅም እንደዚሁኝ መሄድን ራሱ እንዴት እንደሆነ አላቅም ምን እንደሚሰማቸው አላቅም ምንም ያውቁት ነገር የለም ሰርቼ እንኳን እንዳልበላን ያደረጉኝ ለነሱ ሸክም ነኝ አሁን እቺ ለቤተሰብ የእውነት ምን እንደማደርግ አላውቅም በጣም ጨንቆኛል እሺ የምንችለውን ሁሉ አድርገን ቤተሰቦችን ቀድመን ካንቺ ለማነጋገርና መፍትሄዎችን ለመፍጠር ቀደምም ነግሬሻለሁ የምችለውን ነገር ላደርግ አሁንም በተመልካች ፊት ቃል ገባልሻለሁ ከዚህ በፊት የነበረው ሞራልሽን መልሰሽ ወደ ራስሽ የሆነ የተሻለ ነገር ለመፍጠርና ለመኖር ሞክሪ እግዚአብሔር ይመስገን በህይወት አለሽ እናት ደግሞ እናት ናት ልጄ ቆሽሿል ልጄ አካሌ ጎሏል ልጄ እንዲሆናል ብላ የምትተው አይደለችም እነሱን ረዳለሁ ብዬ እኮ እንደዚህ ነገር ውስጥ ይገባል ችግር የለም እኛም በመንችለው አቅም እንረዳሻለን ባሁን ባለሽበት ሁኔታ ላይ ሆነሽ አሁን ጊዜውም አሪፍ ነው ቴክኖሎጂ አሪፍ የሆነበት ጊዜ ላይ ያለነው ቤትሽ ሆነሽ ኦንላይን ስራዎችም ምንም ነገር እንድትሰሪ የምንችለው በቻልነው አቅም እንድትሰሪ እናደርጋለን ራስሽንም ቤተሰብሽንም ትደግፊያለሽ ነገ ደግሞ ወልደሽ አግብተሽ የራስሽ ህይወት ይዘሽ የምትኖሪ ሰው እንደምትሆኝ እኔ የእውነት ይሰማኛል ስለዚህ
አሁንም ለቤተሰቦችሽ ይሄን ሚዲያ የሚያዩ ከሆነ ማስተላለፍ የምትፈልጊው መልእክት ወይ ደግሞ ለህብረተሰቡ ያስተምራል የምትዩ ነገር ካለ የመጨረሻ እድል ስጥሽና እሱን አውርተን እንለያያለን። እውነት ስለደረሳችሁልኝ በጣም ነው የማመሰግነው። እናንተ ባትኖሩ ባትደርሱልኝ እስካሁን በህይወት አልኖርም ነበረ። እንደዚሁኝ እንኳን መትረፍ የራሱ ለኔ ትልቅ ነገር ነው። እናንተ በጣም ትልቅ ሰዎች ናችሁ። የብዙ ሰው ህይወት ያተረፋችሁ ያላችሁ ናችሁ። በጣም አመሰግናለሁ። በርቱ፣ ጠንክሩ፣ የብዙ ሰዎችን ህይወት አትርፉ። ብዙ አሁን እናንተ የሚፈልጉ ብዙ ነገር እየደረሰባቸው ያሉ ሰዎች አሉ አሁን እና ለነሱ ፈጥናችሁ ድረሱላቸው። በቃ ሌላ ምንም ነው ነገር የለም እናንተ ከማመስገን ውጭ። ያው እኛ ሁል ጊዜ እንደምለው ስራችንን ነው የምንሰራው። ምስጋናንም ገንዘብንም ዝናንም ፈልገን አይደለም፣ ግድ መስራት ስላለብን እውነት ተደብቃ መቅራት ስለሌለባት ያችን እውነት ከተቀበረችበት ፈልፍለን ለማውጣት ነው። ነግሬያችኋለሁ ቅድምም። እኔ ጠዋት ከቤት ስወጣ አንድ ሰው ነፃ እንደማወጣ እየተሰማኝ ነው የምወጣው። እሱም ደግሞ ተሳክቶ ከእናንተ ድጋፍ ጋር ውድ ቤተሰቦቼ ከጀርባዬ ሁልጊዜ ስላላችሁ ደጀን ሆናችሁ ድጋፍ ሆናችሁ አጠገቤም ጎኔም እኔ ብቻ ሁሉም ቦታ ላይ እንዳላችሁ ነው ከፈጣሪ በታች የሚሰማኝ። የዛሬው ታሪካችን እንግዲህ በዚህ ያበቃል ማለት ነው። እቺን እህታችንን በተቻለን አቅም ከቤተሰቦቿ ጋር አገናኝተን ራሷን የምትደግፍበት እናቷን ቤት አባቷን የምትጦርበትን መንገድ ለማመቻቸት ካሁኑ ቃል ገብተን ከእናንተ ጋር እንለያያለን። ችግር የለም እናቴ፣ ከእናንተ ጋር በዚሁ እንለያያለን። በአዲስ ቪዲዮ እስክንገናኝ ድረስ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ደግሞ ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ይሄ ቪዲዮ ለብዙ ሰው እንዲደርስ ትምህርት እንዲሆን ሼር እያደረጋችሁት፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ ሆናችሁ የኛ ተማሪዎች እንድትሆኑ ነው ማለት። ከላይፍ ከህይወታችሁ ከብዙ ነገር የምትማሩበት ቪዲዮዎች ነው እኛ ጋር ያሉት። ውድ ቤተሰቦቼ እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ቀጣይ እስክንገናኝ ቸር ቆዩልኝ።